ኢየሱስ ኃጢአት አላደረገም ብቻ አይደለም የምንለው፣ የሚያደርግበት ፖቴንሻል የለውም። የእሱ አይነት ቅዱስ ኖሮ አያውቅም። የብሉይ ኪዳን ካህናት ቅዱሳን ናቸው፣ ከነ ድካማቸው፣ ከነ በደላቸው፣ ከነ ኃጢአታቸው ቅዱሳን ናቸው። ኢየሱስ አንዳች ስተት፣ አንዳች በደል፣ አንዳች ኃጢአት በሐሳቡ፣ ባረማመዱ፣ በንግግሩ የለበትም። ቅድስናውን ልናብራራው አንችልም። በዚህ መጠን ብቻ ነው ልንናገር የምንችለው። እኔ ሁሌ እዚህ ጋር ስቆም እናገራለሁ፣ ወደፊትም እነግራቸዋለሁ። ባይዘው ኢየሱስ ፍጹም ሰው ሆኖ በምድር ላይ ሲመላለስ አባቱ በሰማይ የኖረበትን አይነት ቅድስና ነው የነበረው። አብ በሰማይ የነበረው ቅድስናን አይነት ኢየሱስ መሬት ላይ ሥጋ ለብሶ አካል ይዞ ሲኖር ያ ቅድስና ነበረው። ከአብና ከመንፈስ ቅዱስ ጋር እኩል ቅዱስ ነው። እንደዚህ ያለ ሊቀ ካህናት ነው የሚያስፈልገን። ምን አይነት ቅዱስ ሲላቸው ይገባቸዋል። ሆሲዮስ የሚለውን ቃል ሲጠቀም እንከን አልባ የሆነ ነው የሚያስፈልገን። ለምን? እኔና እናንተን ሙሉ በሙሉ ወደ እግዚአብሔር ቅድስተ ቅዱሳን ወደ ሰማያት በክብሩ ፊት ነው የሚያቆመኝ። የብሉይ ኪዳን ካህናት ሊያቀርቡኝ አይችሉም። ለምን? ብዙ ስህተት አለ ላያቸው ላይ። በድርጊት የለበትም ብትል በምኞት አለው። በምኞት የለውም ብትል ሐሳብ አለ። የለውም ብትል ከአባቱ የወረሰው ኃጢአት አለ። በፍጹም በእግዚአብሔር ጽድቅ ፊት ሊያቆሙኝ አይችሉም። ለምንድን ነው የማይችሉት? ቅዱስ አይደሉም። ቅድስናቸው በጣም ገደብ አላት። የኢየሱስ አይነት ቅዱስ ኖሮ አያውቅም። የሚጠበቀው ይመጣል ተብሎ የሚጠበቀው የመጨረሻው ሊቀ ካህን ኢየሱስ ነው። ከኢየሱስ ወዲያ ሊቀ ካህን የለም፣ አይኖርም። ጨርሷል፣ አልቋል ስራው። በጣም ነው የምኮራው። ጎናቸው ሰው ከኢየሱስ ወዲያ ሊቀ ካህን የለም በሉት፣ ንገሩት። ኢየሱስ ጨርሶት ሄዷል በሉት። ስለዚህ የሚጠበቀው ኤክስፔክት የሚደረገው እግዚአብሔር ቀብቶ በትውልዱ በፍጥረቱ መካከል በሰው ልጆች መካከል የላከው ብቸኛው የመጨረሻው መዝጊያው ንጹሕ ስህተት አልባው ሊቀ ካህናችን ኢየሱስ ክርስቶስ ብቻ ነው።